ገላማረ ሕይወቴ በማርያም አማረ ሕይወቴ ስተራ ቆይ እኔ አንድ ነገር እኔ ዝማሬ አታችኋላ በድንግል አማረ ሕይወቴ አለ። አሁን ይሄ ዝማሬ በድንግል አማረ ሕይወቴ አለ። እሺ አሁን ዝማሬ እኮ ልክ ነው እኮ ሕይወቱ ያማረው በድንግል ነው። ለምን ነው በድንግል ያማረው ሕይወቱ? ለምን ክርስቶስ ኢየሱስን አምና ተቀብላ ገባችሁ አይደለም? ያንን መከራና ችግር አልፋ በሜሯና ክርስቶስን በመስጠቷ አማረ ሕይወቱ በድንግል። አሁን ሕይወት ያማረ በድንግል ሲል ማለት ነው ዘላለማዊ ሕይወትን ድንግል ማርያም ሰጠችኝ እያለ አይደለም። አንዳንድ ጊዜ ግን የምንተረጉማቸው አተረጓጎሞች በዛ ቢለካ መልካም ነው። አሁን አባቶች ተነስተው በተለያየ ዳይሬክሽን የሚሰጡበት አረዳድ አለ እና እንዳፈሩ አልፈራም በሉ እስቲ አልፈራም ብሉ በእናታችሁ እንዳፈራ ብራዘር እንዳፈራ ስለ እንዳፈራ የኔ ስጋዬ ነው ይባላል እኮ። ይህ እኮ ስጋዬ ነው ያጥንቴ ክፋይ ነው ይባላል እኮ። አሁን አማራ ክልል ላይ ብትሄዱ ያጥንቴ ክፋይ ነው የህይወቴ ክፋይ ነው ስጋዬ ነው ይባላል። ስጋዬ ነው ይባላል። እና ባይኔ ብቻ ልረጋጋ ችግር የለም ሁሉም ጊዜ ያለው እና በድንግል የሚለውን እሺ ኦኬ አዎ ቴንኪው በድንግል የምንለው ኢየሱስ ክርስቶስን ስለወለደች ነው። እውነት ነው እግዚአብሔር ምስክሬ ማለት ነው። አንድ መረዳት ያለባችሁ ነገር የድንግልን ማርያምን ሥራ አቅላችሁ እንድታዩት አልፈልግም። እውነት እግዚአብሔር ምስክሬ። ለምን መሰላችሁ? እንኳን የድንግል ማርያም ሥራ ይቅርና ማለት ነው ዕብራውያን 11 አይታችሁ አይደለም? የእምነት አባቶች እነዚህ ሁሉ እንደ ደመና ከበውን ይላል። እነዚህ ሁሉ እንደ ደመና ከበውን ይላል። እንዴ የእምነት አባቶች እንኳን በዚህ ልክ ተጽፎላቸዋል። የእምነት አባቶች ገባችሁ አይደል? የእምነት አባቶች እንኳን በዚህ ልክ ተጽፎላቸዋል። ገባችሁ? እንደ ደመና ከበውን እየተባለ ድንግል ማርያም ላይ ምን እንደዚህ አተን ወንድሜ አተን አንደርስታንድ ብታረግ መልካም ነው። ክፋት ባታረግ መልካም ነው። ክፋት ባታረግ በእውነት ክፋት ባይኖር አሪፍ ነው እና ያንን ነው የምላችሁ። ውበትማ ደርቶብኛል በኢየሱስ ይወርድ። እንዴት ነሽ? አማን ነው? ሰላም ነው? ውበትማ በቃ ውበትማ ያንን ሜሮን እንዳለ ሰውነት ከተቀባው በኋላ በጌታ በኢየሱስ አንተ ሜሮኑ ላይማ እውነት እግዚአብሔር ምስክሬ ቅባ ቅዱሱ የሚባለው ሜሮኑ ላይማ በጣም ነው የምልህ ማለት ነው። በጣም ነው የምልህ። አረ ከቅዱስ ቁርባን እንዳትገውሉ ጌታ በሚያውቀው በእውነት ደግሞ አቤት እኔ ጋር በስመ አብ ያሉት መምህራኖች ምናምን እንዴት ደስ እንዳላቸው በቃ አቤት ጌታ ኢየሱስ እንዴት ደስ እንዳላቸው አትጠይቁኝ። በቃ እኔ እዛ መድረክ ላይ ብቻ ፔንቶች እንዲፋንኑ የሆነበት ያው ስህተት የሆነ ማለት እንትን ነው። አላየም እንግዲህ የተነገረውን ነው ያስተላለፈው። ገባችሁ አይደለም? መምህር ጳውሎስ አላየም። ይኑረኝ አይኑረኝ ገብቶ አላየም። ቸርች ያለው 20 ዓመት ፓስተር ነው ምናምን ያለው ገባችሁ አይደል? የተነገረውን ነው ያስተላለፈው። እና ጴንጤዎች ግን አንድ ሰው ነው የተሳሳተው። አያችሁ አይደል? ይኸውላችሁ የተሳሳተው አንድ ሰው ነው። ኦርቶዶክስ ማለት እንዲህ ናት አይባልም። አንድ ሰው ነው የተሳሳተው አይደለ? አንድ ሰው ስለተሳሳተ የአንድ ሰው ስህተትን ኦርቶዶክስ ላይ መለጠፍ እንደው ነውር ነው በእውነት። እኔ ልምከራችሁ፣ እኔ ወዳችኋለሁ። እኔ ኦርቶዶክስ ሆኜ ጌታ በሚያውቀው መቼም
ጴንጦችን አልሰድባችሁ መቼም ማለት ነው። ከእናንተ ጋር ብዙ ነገር አሳልፌያለሁ እና መቼም ነው ማልሰድባችሁ። መቼም ገባችሁ አይደል? መቼም ነው ማልሰድባችሁ። ግን እናንተ አንድ ሰው ያው መምህር ጳውሎስ 2 ደቂቃ 3 ደቂቃ የተናገረው እኔን እንኳን አላናገረኝም። ገባችሁ? 2 ደቂቃ 3 ደቂቃ እና ሚስ አንደርስታንዲንግ ነው። በዛ ላይ ደግሞ አይታችሁ ከሆነ ኦርቶዶክሳውያን በፕሮቴስታንት ቤተ እምነት ውስጥ ያሉ አገልጋዮች መምህራኖች ብለው ፓስተር ብለው ነው የሚጠሩት። አሁን ነብይ እንኳን አይሉም ኦርቶዶክሳውያን። ነብዩንም ወንጌላዊውንም ሐዋርያውንም አስተማሪውንም ፓስተር ነው የሚሉት። ጥያቄ አለኝ። ጥያቄ መቀበለው ብራዘር ከሆነ ጊዜ በኋላ ነው። አሁን እኔ ጫጉላ ላይ ነኝ ያለሁት። አትበጥብጠኝ በእናትህ። ዝም ብዬ በቃ ልብላ ልጠጣ ጫጉላ ላይ ነኝ ያለሁት። አሁን ፍቅር ነው ማሳየት የሚጠበቅብኝ። ለእኔ ፍቅር ሞቲ ፍቅር ነው ማሳየት የሚጠበቅብኝ። አሁን ጫጉላ ላይ ነኝ ያለሁት። እኔ አገልግሎት የጀመርኩት ጌታን ባገኘው በአመት ነው። በአንድ አመቴ ነው። አዳማ ላይ 10 ቀበሌ ሁላችሁም ታውቃላችሁ። ሁላችሁም የዛሬ 15 አመት ነው አገልግሎት የጀመርኩት እና ሚስ አንደርስታንዲንግ ስለሆነ አታካብዱ። አንድ ሰው የተሳሳተውን ቤተክርስቲያን ላይ አትለጥፉ። ማንም ቢመጣ አላፍርም። እኔ ምስክርነት አለኝ። አዳማ ላይ ያላችሁ በደንብ ነው የምታውቁኝ። በደንብ ነው ማለት በደንብ ገባችሁ? ምንም አታካብዱት ማለት። እኔ ግን ወዳችኋለሁ። እውነቴን ነው። እሺ ደምሮ ይሸማቀቃል ምናምን ብትለኝ አልሰማም። ለማንኛውም ግን ማን ነው ከኔ ጋር አብራችሁ አንድ ገዳም፣ የት ገዳም እንሂድ እስቲ ንገሩኝ ጋይስ። አንድ ገዳም ለሳምንት ለ5 ቀን አብሮኝ ከኔ ጋር የሚሄድ ለአንድ ሳምንት አንድ አይሱዙ ይዘን እንሂድ ለአንድ ሳምንት። የት እንሂድ? የት ገዳም እንሂድ? ለአንድ ሳምንት ከሰኞ ጀምሮ ማለት ነው። ከሰኞ ጀምሮ ለአንድ ሳምንት አቡነ ሐራ ገዳም የት አካባቢ ነው የሚገኘው? አቡነ ሐራ የት አካባቢ ነው? አቡነ ሐራ የት አካባቢ ነው? ደብረ ሊባኖስ አቡነ ሀብተ ማርያም። ኦኬ ደብረ ብርሃን አካባቢ ነው። በቃስ ደብረ ብርሃን ባህር ዳር ነው። ባህር ዳር ማኮን እሄዳለሁ። ድል በድልንም በአካል ማግኘት እፈልጋለሁ። ሞት ይሁን እንዳስገባ ነው። የቀለሜን እንትን ተግባራዊ ልታረግ ነው። መቼስ እሺና ገባ የቀለሜን አጀንዳ ተግባራዊ ልታረግ ነው። ባህር ዳር አቡነ ሐራ ገዳም ይኸው በቃ ከዚህ በኋላ ገዳም ከኔ ጋር አቡነ ሐራ በቃ እኔ ስለማላቅ የገዳሚው ስለማላቅ የመጀመሪያ ስለሆነ ገዳም አቡነ ሐራ ገዳም ጉዞ ወደ አቡነ ሐራ ገዳም። ሰሚነሽ ኪዳነ ምህረት ይደምዋ የት ነው እሱ ደግሞ? ሰሚነሽ ኪዳነ ምህረት የት ነው? ይሄኛው የት ነው? አው ባህር ዳር እንሂድ። ሰሚነሽን አቡነ ሐራ ገዳም እንሂድ። አቡነ ሐራ ገዳም ደብረ ብርሃን ነው አለ። በቃ ደብረ ብርሃን አቡነ ሐራ በቃ ደብረ ብርሃን አቡነ ሐራ ገዳም። በሚቀጥለው ሳምንት ከኔ ጋር አብራችሁ ምትሄዱ በሚቀጥለው ሳምንት የእውነት አሁን ዛሬ ምንድነው? ሰኞ ማለት ነው። ሰኞ ላምበረት አካባቢ
የግል መኪና አያዝማ ጋይስ፣ የግል መኪና አያዛል ፋሚሊ። ደብረ ብርሃን ነው ባህር ዳር ነው? ማን ነው እውቀቱ ያለው? ሰላም ሰላም ደምዬ፣ እንዴት አደርክ? እግዚአብሔር ይመስገን ሰላም ነው። ከዚህ በፊት ሳትጠመቅ ብዙ ጊዜ ገብቼ ጥያቄና መልስ አድርገናል። ወደ ቤቱ እንድትመጣ ደጋግሜ ጠይቄህ ነበር። በጣም 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 ነው ደስ ያለኝ፣ በጣም ነው ደስ ያለኝ። እንኳን ደህና መጣህልን ወንድማችን። በእውነት በጣም ነው ደስ ያለኝ እና አቡነ ሀራ ገዳም ብትሄድ በጣም ደስ ይለኛል። ቦታውን ያውቀዋለሁ። በጣም ብዙ ሰዎች ከካንሰር ከምናምን የዳኑበት ቦታ ነው። ለመጸለይ ነው። እኔ ለበሽታ ምናምን በጣም ለጸሎትም ለምንም በጣም ገዳም ነው። በረከት እጅግ በጣም አግኝተህ የምትመጣበት ገዳም ነው። በዛውም ጣና ጨርቆስ ትገባለህ። ጣና ላይ ያሉ ገዳማት በቃ አቡነ ገዳም ጸርቋል። ወዳጆች አቡነ ሀራ ገዳም ጸርቋል። ስለዚህ ባህር ዳር ነው ማለት ነው የምንገናኘው አይደለ? እንደዛ ነው። እኔ አዲስ አበባ ነኝ፣ ግን ባህር ዳር የሚቀበል ሰው አዘጋጅልሃለሁ፣ ቦታው ድረስ የሚወስድ። ስለዚህ ከሰኞ በኋላ ከሰኞ በኋላ ይቻላል። ኤኒ ታይም ደውልልኝ። ባዮ ላይ ስልክ ያለ ስልክሽ የለኝም። ባዮ ላይ ስልክ ያለ ደውልሻለሁ። ስልኬን ያዡ ባዮ ላይ። በጣም ጥሩ ደምዬ፣ በጣም ነው ደስ ያለኝ በእውነት። ልጅሽን አባቢው ደውይልኝ። እሺ ደውልልህና ትሄዳለህ። እኔ ከሰኞ በኋላ ነው የምሄደው። በጣም ጥሩ። ኤኒዌይስ እደውልልሃለሁ፣ ቴክስት አደርግልሃለሁ። እሺ ደምዬ፣ እሺ ተባረኪ። ሚጥጣ ለሊት 8 ሰዓት ብታዩ ቲክቶክ ላይ ነበር የምገኘው። ለሊት 8 ሰዓት ተወዳጇ የወንጌል አርበኛ መልከ መልካሟ ምርጧ እህቴ ማማዬ ዛሬ እድል ፈንታ አግኝታ እንግዲህ እኔ ቤት ገብታለች። አሁን ወዬ ሚኪ ዛሬ ናቲን እኮ አግኝቼዋለሁ። ሚኪሻ ይነግራል። እሺ ማማዬ እንዴት ነሽ? ወዬ ደምሻ እንዴት ነህ? ሰላም ላንተ ይሁን። እንኳን ደስ ያለ፣ እንኳን ደህና መጣ ወንድማችን። ያው ቤት አልመጣም። ዘገየሽ ግን ለምን ዘገየሽ? አጣርተሽ ምን ዘገየሽ? አረ ኔት እያስቸገረኝ ምናምን ነበርና አሸግድ በጣም ዘገየሽ። አረ ዩቲዩብ ላይ ራሱ ማየት ትችላለህ። እኔ ገና ተጠመቀ ሲባል ነው በቃ ላይቭ ላይ ገብቼ እንትን ያልኩት ደስታዬን የገለጥኩት እውነት ለመናገርና በጣም ደስ የሚል ነው። ደምሻ በጣም ደስ ብሎናል። እንኳን ወደ በረቱ ተሰበሰብክልን ወንድማችን፣ እንወድሃለን። አመሰግናለሁ። በጣም ነው የማመሰግነው በእውነት ቴንኪው ታችን እግዚአብሔር አክብርሽ። አንቺም እንግዲህ ትልቅ የአገልግሎት ስፍራ ውስጥ ነው ያለሽው። የተሰጠን ወንጌል እንግዲህ በአግባቡ እናገለግለዋለን። አይመስልሽም? የተጠራንበት ዓላማ ይሄ ስለሆነ እውነት ነው። እግዚአብሔር ያበርታን። በርታንተ። እሺ በቃ ደሜ ቀጥል። ፕሮግራም አለ መሰለኝ። ደህና የለኝም፣ ፍሪ ነው። ምንም ፕሮግራም አላስኩም። እኔ አሁን የሆነ ቦታ ትንሽ እንትን ብዬ እስከምመጣ ኃይልን ምንድን ነው ያላቸው ኢየሱስ ክርስቶስ ለሐዋርያት? ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አይደል ያላቸው? በትክክል ያ ኃይል አሁንም ግድ ነው። እውነት ነው። አቡነ ሀራ የሚባል ቦታ ላይ እንግዲህ እግዚአብሔር ከፈቀደ ጌታ በሰላም ካኖረን የመሄድ እቅድ 90% ይዣለሁ። እዛ የመሄድ እቅድ
እዛ አንድ 3 ቀን ምናምን 4 ቀን ተቀምጬ በመጣ ደስ ይለኛል። አሪፍ አደረግ። የገዳምን ህይወት እመለከታለሁ ማለት ነው። ያ እውነት ነው። እኛ የኖርንበትን ምክንያትም ትረዳለህ ብዬ አስባለሁ። የኢትዮጵያ ህዝብ የኖረው በምን ምክንያት ነው የሚለውን በየገዳማቱ ባሉት እናትና አባቶች ግልጽ እኮ ነው። እንኳን አንድ ኢትዮጵያ ይቅርና የአሜሪካ ፕሬዚደንት የሆነው ዶናልድ ትራምፕ እኮ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም አደባባይ ላይ እኮ ነው የመሰከረላት። ሰምተሻል? አዎ። አይገርም። ማርክዬ እንዴት ነሽ? ደህና ነሽ? ሰላም ነው? ወጣሽ? ጌታ ይመልስሽ ወደ ቤቱ። አሜን በይ፣ አሜን በይ። ለልሽ የደሜ ስራ ላይ እንትን ስለሆንኩኝ በቃ ቻውሽ። በቃ ቻው። እሺ ቻው ቻው። የኔ ተወዳጆች መነጽሯን ላውልቃት መሰለኝና እነ ኤርሚያስ እየፈተፈክ ነው። በርታ ወንድም። ምንድን ነው ያለ? ክርስቲያኖች አትመልሱላቸው። እሺ ጎበዝ። ሀብተወልድ ወይ ህሊና የሚባል ፍርድ ቤት አለ እኮ። እኔ ህሊናዬ ንጹህ እኮ ነው። ምንም የሆነብኝ ነገር የለም። እሺ ብራዘር፣ ምንም የሆነብኝ ነገር የለም። እሺ እበረታለሁ። የእውነት በጣም በረታለሁ። እናንተ በጸሎታችሁ አስቡኝ። እኔ አንድ ስራ ልሰራ ነው የመጣሁት እዚህ ቤተክርስቲያን ውስጥ። በእውነት ገባችሁ አይደል? አንድ ስራ መልስለት ጎበስ። ምን ነው መልሶ ብራዘር ቤዚ መዝሙር የምትባል ሰውዬ ማለት የሆነ ኮመንትን አስተካክል። ሚውት ማድረግ እኮ እችላለሁ፣ ግን ለአንተ ፍቅር ለማሳየት ነው እንደዚህ የሆንኩት ማለት ገባ። በፍቅር ከተመለስክ ብዬ ነው። እና ጀስት ይሄን ነው ማየት ያለብህ። ገብቷል? ይሄን ነው ማየት ያለብህና በጣም ደስተኛ ናቸው። በጣም ደስተኛ ናቸው። እነሱ ዛት ታብታብ አድርጉላችሁን። ኢንተርቪው ይለያል። ነይ ግቢ እስቲ። ሌላ ስልክ አለሽ እንዴ? ነይ አሰሚ እስቲ። አለሽ? ኦ ለካ እንጂ ቪዲዮ መክፈታችን። ኦኬ ሌላ ኦኬ። ምን ሚዲያ ነው ጋይስ? ግቡና በጣም የሚገርም መልእክት ያስተላለፍኩበት ሚዲያ ነው። እዛ ሚዲያ ላይ ግቡና አርጉ ማለት እንትን በሉት፣ ተከታተሉት። ያን ሚዲያ ማለት ነው። እነዚህ ሁሉ መፈተሽ አለባቸው፣ ጥራት ያስፈልጋቸዋል ብለው አባቶች ለተሐድሶ እንቅስቃሴ ሲያደርጉ እናንተ አያስፈልግም ተሐድሶ ትክክል ናችሁ በማለት የእውነትን መንገድ በማጣመም የእግዚአብሔርን እውነት በማጣመም ኤፍሬም ባለ ጊዜ ዝም ብሎ ነው የሚለቅመው። ሀሌታ ቲቪ ላይ ቆይ፣ እንደውም እኔ ለምን አላውጣውም? ይሁት ቆይ፣ ሀሌታ ቲቪ ላይ ቆይ፣ እኔ በሌላ ስልክ ያለኛ አንዴ። ኦኬ፣ እዚህ ጋር ልካ ይቻላል። ኦኬ፣ እዚህ ጋር አለ። ኦኬ፣ አንዲት ነገር ነው። አይሽ ይሄ አንድነት እኛውኝ ለገባ ቤተ ምርት ሰርግ ነበር የሚመስለው። በነገራችን በብዙ መኪና ታጅቤ አሁን ላይ እጅግ በጣም የሚያስገርም ደስታ ውስጥ የሚያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህልን ጥበባት ነው። ልጅነትን አሁን በ27 ከትናንትና ወዲያ ባላረጋገጥ ደስ ይለኝ ነበር። ምሮተሰብ በጣም አሜዚንግ ካለውበት ቦታ ነው ሊፍት አፕ ያደረገብኝ። ውጭ ሀገር ያለው ኤርሚያስ አበበ የሚባል እና ኢትዮጵያ ይዘጋላ።
በቃ እንደዛ ይሁና። ደኔ ፓስተር ነኝ አልኩ እንዴ? እኔ እኮ ከባድ ነው ፋሚሊ ከባድ ነው ፋሚሊ ጋይስ ታብታብ ስሙን ካላሳየ ስሙን ማሳየት የለብኝም አይደለ? ቀለሜ ዲያቆን ዘማርያም ትልቅ ቦታ የሚሰጠው ሰው ነው። አንተ እዛ ያለህ አንድ ቤተክርስቲያን ትሆነችልባት የነበረው ነገር ምንድን ነው? ቤተክርስቲያኗ ላይ የሰማሁት አለ በጽሁፍ የተቀመጠ ያልሰማሁት ነው በጽሁፍ የተቀመጠ። እኔ መጣሁ አንቺ ተዘጋጁ እንግዲህ ተሸልመች ተዘጋጅ። አንድ ሴት ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ድምፄ ራሱ አንተ ድምፄ ራሱ ዛኔ ማለት ነው። ኦኬ ድምፅ ብቻ ከሆነማ እዚህ ጋር ልግባ። ድምፅ ብቻ ከሆነማ እዚህ ማድረግ እችላለሁ። እሺ እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። እመቤታችን ቤዛዊተ ዓለም አትባልም የሚለውን ግልጽ የሆነ ተሐድሳዊ ኑፋቄ ትምህርት ነው እያሉት ይገኛሉ። ይኸውና ቆይ ታሪክ ነበር የሚመስለው። በነገራችን በብዙ መኪና ታጅቤ ላይ እጅግ በጣም የሚያስገርም ደስታ ውስጥ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህላዊ ጥበባት ናቸው። በ27 ከትናንትና ወዲያ ባላረጋገጥ ደስ ይለኝ ነበር። ምሮተ ጽድቅ በጣም አሜዚንግ ካለውበት ቦታ ነው ሊፍታፕ ያደረገኝ። ውጭ ሀገር ያለ ቤት ግዙልኝ የሚል አንድ ኤርሚያስ አበበ የሚል አለ እና ቀለሜ ዲያቆን ዘማርያም ትልቅ ቦታ የሚሰጠው ሰው ነው። አንተ እዛ ያለህ አንድ ቤተክርስቲያን ትሆነችልባት የነበረው ነገር ምንድን ነው? ቤተክርስቲያኗ ላይ የሰማሁት አለ በጽሁፍ የተቀመጠው ያልሰማሁት ነው በጽሁፍ የተቀመጠው። እኔ መጣሁት እውነትን ፈልጌ ነው። እውነትን ፈልጌ መጣሁ። እውነት ደግሞ በራችን ኦርቶዶክስን በፍቅር አውቀዋት እንዲመጡ ነው ፈልጌ። የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ኖረኛ ነበር። አይገርምሽ? የክርስትና ህይወት እንኳን አይታይብኝም ነበር የዛኔ ማለት ነው። ኦርቶዶክሳውያን የዘላለም ህይወትን ያገኘ ነው በድንግል ማርያም ልጅ በሆነው በመስቀል ላይ ደሙን ባፈሰሰው በክርስቶስ ኢየሱስ ምን በማለት ነው? በማመን ነው። አሜዚንግ እንደሆነባቸው የኔ መጠመቅ ቤተ ክርስቲያኖች ውስጥ ጣዖት ማምለክ የለም። እዛ ውስጥ ሆኜ መጽሐፍ ቅዱስ ማንበቤ ኦርቶዶክስን እንዳውቃት ነው ያደረገኝ። እነሱ የተጋደሉበት መጋደል አይተሽ ምን ትያለሽ? አንቺ በእምነትሽ ጸንተሽ ትቀመጫለሽ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። ወንድም ደምረው ወደ ኦርቶዶክስ ክርስትና መሄድ የፈለገው ምናልባት ገንዘብ ፈልጎ ነው የሚሉ ሰዎች አሉ። እሷ ጋር እውነት ስላለ ያ እውነት እንዳይገለጥ ምን ተብሎ ነው በውጭ የሚወራባት? ጣዖትን ታመልካለች፣ ጣዖት አምላኪ ናት የሚባል ነገር ነው ያለ። ኢየሱስ ክርስቶስ የቤተ ክርስቲያኒቷ ራስ እናቱ አይደለችም። ራስ መላእክት አይደሉም። ራስ ጻድቃን ሰማዕታት አይደለም። እና እናቴ እጅግ በጣም ጸሎታ ተሰምቷል። በጣም ኢትዮጵያ ውስጥ ኦርቶዶክስ ባትሆን ኖሮ ኢትዮጵያ የሌዝቢያንና የጌ መንደር እንደምትሆን ታውቂያለሽ። እችን ቤተሰብ መሳደቤ ይጸጽተኛል በጣም። ወደዚህ ቅድስት ወደ ሆነች ቤተክርስቲያን አንድነትን ወደምታሳይ ህብረትን ወደምታሳይ ብትመጡ ደስ ይለኛል። ይህንን እንግዲህ ሀሌታ ሚዲያ ላይ ግቡና ተመልከቱ። እሺ ሀሌታ ሚዲያ ላይ ግቡና ተመልከቱ።